እንጂ እንትን ዶቄጭኔ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦች? ያለሁን አልሐምዱሊላህ። እሺ ውድ ቤተሰቦች እንግዲህ ዛሬ ማለት ነው እንደዚህ እንግዲህ ዱቄት ገዝተን ጃሪ የሚገዛቻችንን ሀዲ ጓደኞቿ ውጭ ነቿ ገዝተሽ ወስደሽ ለነሱ ስጭልን ብለው ባሏት መሰረት እንግዲህ እኔ ሀዲን አጫጭኛት እንግዲህ እስከ ጃሪ አድረሰን እናከፋፈል እየሄድን ነው ማለት ነው። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እናንተ አበረታቱ ይላለሁ። ውድ ቤተሰቦቼ እንግዲህ እዛ ያለውን ሁኔታ እስከ መጨረሻው ድረስ ተመልከቱ። እዛ ያለውን ሁኔታ በደንብ ታዩታላችሁ ማለት ነው። በጣም የሚያሳዝኑ ናቸው። እኛ በሞቀ ቤታችን ተቀምጠን ብዙ አናያቸውም ማለት ነው። ግን እዛ ያለውን ሁኔታ ስናይ በጣም ከባድ ነው እና ውዶቼ እስከ መጨረሻው ድረስ ቪዲዮውን ተመልከቱ። እንግዲህ ከሀይቅ ጃሪ ነው እየሄድን ያለ ነው። እስከ ጃሪ ያለውንም አካባቢ ያስቃኝኋችሁ በዛው እንሄዳለን። እስከ መጨረሻው ድረስ ተመልከቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ ቤተሰቦች እንግዲህ ሀዲያችንን ይዘን እንግዲህ ወደ ጃሪ እየሄድን ነው። እሺ ውዶቼ የተጓዝን ያለው ነው። አሁን ወደ ፓሶሚሌ እየደረስን ነው። ሚካኤልን አለፍን። ፓሶ እየደረስን ነው።
ፓሶሚሌ ገብተናል። አሁን ፓሶሚሌ እንግዲህ ፓሶሚሌ አብዛኛው እንግዲህ የዚህ አካባቢ ካላችሁ ታቋታላችሁ። ፓሶሚሌ ከሀይቅ ያው ብዙ ትርቅ አይደለችም። ፓሶሚሌ ትባላለች ማለት ነው አካባቢ። ከዚህ ቀጥሎ ጃሬ እንደርሳለን ማለት ነው። እናት ነሻየ ነው ሰጠኝ ስጦታው ሰጠኝ ታለም አዋሊሳለሁ ራዱ ተሰማ ራዱ አልመጣም ሰው አመር ክብረት እዛው ጨምሮ አሊመት ኢማም አሊመት ዘራንድሬ ጦቱ መብሬ አለም መብሬ ታረቀ ተፈራ መልስ ልሳኑ ፈትፈቴ መሐመድ አስናቋሰን አራጋው 11ኛው ይሁ አስራፉ ገሰሰ ብዙ ጉስጣው እንኳን ጌታው
ናቸው። ኢብራሂም ሰይድ ወራጅ የምንገናኝ እናንተ መፈቅዱን አላህ ያርገን፣ አላህ ይጨምራችሁ ይሁን። አላህ እሺ ተይ በመቀጠል ምናልባት እንደው በእናንተ በኩል ትንሽ የማስተላልፋ መልእክት ምክንያቱም እህታችን ወይም ወንድሞቻችን አላህ ይስጣችሁ፣ ምንዳውን አላህ ነው ከፋው፣ አላህ ይክፈላችሁ። የተጨነቀ ሩህ ገልግላችኋል። እነዚህ ሰዎች አሁን 80 ነፍስ ማለት 85 ነፍስ ማለት ቀላል ነፍስ አላዲያናችሁም እና ደግሞ አሁን ምን ልል የፈለኩት 1426 ነፍስ ውስጥ አለ። ስለዚህ አሁን ማንንም እየቀረበን አይደለም። በአሁኑ ሰዓት ተሸጋግረን የምናደርገው ናትን ይሄ ማህበረሰብ እንዴት እንሁን እያለ ጧት ማታ ወደ እኔ ቢመጣ እኔም ከማልቀስ በቀር የምደግፋቸው ስለሌለኝ በዛ ልክ ሰዎችን እየተጨናነቀብን በዚህ ህመሙ አልሐምዱሊላህ አሁን ህመም ትንሽ የሆነ ድርጅት ገብቶልን ለ6 ወር ያህል አሁን ዛሬ ጀምሮ እየታከሙ ትንሽ አሁን ባይሆን በሐኪም በኩል እፎይት ብለናል። ስልካችን አይቦዝንም። ስለዚህ ምናልባት ሰው ደግሞ ታልበላ መኖር ስለማይችል እንዲያው ለሚሰሙ ለሚያው ወንድሞቻችን ወገኖቻችን እንዲያው አደራ ማለት እንግዲህ ሰው ቦታ እስኪያገኝ ድረስ መቼም ሌላ አማራጭ የለውም። ታልበላ ደግሞ ሰው ተኝቶ ተቀምጦም ታልበላ ምኝታው አይመቸውም። ስለዚህ በጣም በከፋ አደጋ ላይ ናት። እኔ አሁን ትቼው በመጥፋት ይሄን ማህበረሰብ ራሱ አላማ አለኝ። ምክንያቱም ምንድነው ትቼው ለመሄድ ተጨናቂ ህዝብ ነው ያለው። ብዙ እናቶች አሉ ደካማዎች አስቸገረኝ። እዚህ ቁመን ደግሞ እንትን ስንል ምን እንብላ እንዴት ነው የምታረገን? እንዲያ ያለ ሁዲኒ ፊታቸውን አዙሩ ሲያልቅሱብኝ እኔ እየተጨናነኩ ነው ያለሁት። ይህንን አስተላልፉልኝ መልእክት ለሚያው ወገኖቻችን በሙሉ። ወገን ሞልቶናል። በውጭ ሀገር የተያዝነውም በደሴ ዙሪያ በሀይቅ እንደገና በተለያዩ ቦታ ነው ወገኖቻችን። ችግሩ ሰፍቶ ነው እንጂ እኛም ችግሩ እንትን ያለን ጨውና በርበሬ ለማጠም ዛሬ አሁን ተቸግሩ ዝም ብሎ በውሃ ብቻ የሚፈተፍት ሰው አለ። ስለዚህ ይህንን መልእክት አደራ አድርስልኝ ለማለት ፈልጌ ነው። አመሰግናለሁ ወንድሞች። አፉ በሉ ይጀምሩ። እሺ ወንድሜ፣ እሺ እንደዋወላለን። አብሽራችሁ